በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የቅድስት ድንግል ማርያም ልጆ ወዳጆች የቅዱሳን አባቶቻችን በረከት ረድኤት ተሳታፊዎች ተካፋዮች በልዑል እግዚአብሔር ፍጹም የሆነ የሰላምታ ቃል እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። አምላካችን ቅዱስ እግዚአብሔር ይህንን ዕለት እንደ ልዩ ስጦታ አድርጎ ስለሰጠን ክብርና ምስጋና አምልኮትና ውዳሴ ለተቀደሰው ስሙ ከምድር እስከ አርያም ድረስ ይሁን። እንደ እግዚአብሔር መልካም ፈቃድ እስካሁን በነበረን ቆይታ አምላካችን እግዚአብሔርን በጸሎት ስንጠይቅ ቆይተናል። ከዚህ ሰዓት ጀምሮ ደግሞ ቅዱስ የሆነውን ወርቃማ የሆነውን የእግዚአብሔር ቃል እንሰማለን። አምላካችን አባታችን በቅዱስ ቃሉ እንዲባርከን መልካም ፈቃዱ ይሁንልን። ሁላችንም በዚህ በምንሰማው ቅዱስ የሆነ የእግዚአብሔር ቃል እንድንባረክ ከእግዚአብሔር ጋር እንድንኖር በቤቱ ጥላ ስር እንድንሰባሰብ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የእርሱ መልካም ፈቃድ ሆኖ ዛሬ በዚህ አውደ ምሕረት ተገናኝተናል። ከዚህ በኋላ ያለንን ቀሪ ዕድሜና ዘመናችንን ደግሞ አምላከ ቅዱስ ሚካኤል አምላከ ቅዱስ ገብርኤል ሕይወት ዘመናችንን እንዲባርክልን መልካም ፈቃዱ ይሁንልን። እንደ እግዚአብሔር መልካም ፈቃድ ዛሬ የምንማማርበት የትምህርታችን መነሻ ርዕስ የሚሆነው በዚህ በመጽሐፍ ቅዱሳችን ክፍል ላይ የምናነበው የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ቁጥር 35 ላይ ያለው ቅዱሱንና ወርቃማው የእግዚአብሔር ቃል እንመገባለን። አምላካችን ቅዱስ እግዚአብሔር በዚህ በምንሰማው ቅዱስ ቃሉ እንዲባርከን ሕይወታችንን የበረከት ሕይወት እንዲያደርግልን ዘመናችንን እንዲባርክልን ዓለማችንን እንዲባርክልን እንዲሁም ደግሞ የእያንዳንዳችንን ቤተሰባዊ ኑሮ እንዲባርክ መልካም ፈቃዱ ይሁንልን። እንደ እግዚአብሔር መልካም ፈቃድ ዛሬ እንድንነጋገርበት እግዚአብሔር የፈቀደልን የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ቁጥር 35 ላይ መጽሐፍ ቅዱሳችንን ገልጠን ስናነብ እንዲህ የሚል ቃል እናገኛለን። ከክርስቶስ ፍቅር የሚለየን ማን ነው? ይህን ርዕስ አድርገን እንማማራለን። ከክርስቶስ ፍቅር የሚለየኝ ማን ነው? በግዕዙ መኑ የሃድገነ ፍቅሮ ለክርስቶስ፣ የክርስቶስን ፍቅር የሚያስተወን ማን ነው የሚል የሚሆነው። ይህንን ቅዱስ ቃል የመዘገበልን ሐዋርያው ቅዱስ ጳውሎስ ነው። ሐዋርያው ቅዱስ ጳውሎስ 14 ያህል መልእክታትን ጽፏል። ከነዚህ ከ14ቱ መልእክታት ዛሬ ለትምህርታችን መነሻ የሆነው የሮሜ መልእክት አንዱ ነው ማለት ነው። ለዚያው ቀዳሚው መልእክት
ሐዋርያው ቅዱስ ጳውሎስ በእምነቱ ጽኑ ነበር፣ በእምነቱ ጠንካራ ነበር። ስለዚህ ከክርስቶስ ፍቅር ምንም ሊለየው እንደማይችል የጸና እምነት በአምላኩ ላይ እንዳለው ሲያመለክት ይህንን ቅዱስ ቃል ተናገረ። በእርግጥ ሐዋርያው ቅዱስ ጳውሎስ በዚህ በመጽሐፍ ቅዱሳችን ክፍል ላይ ስናነብ እንደምናገኘው የዘረዘራቸው ነገሮች አሉ። ከክርስቶስ ፍቅር ማን ይለየኛል ካለ በኋላ መከራ ነውን አለ። መከራ ነውን? ወይስ ጭንቀት ነውን? ወይስ ስደት ነውን? ወይስ ራብ ነውን? ወይስ ራቁትነት ነውን? ወይስ ፍርሃት? ወይስ ሰይፍ አለና መጨረሻ ላይ የእግዚአብሔር መሆን፣ የክርስቶስ መሆን፣ ክርስቲያን መሆን የሚያስከፍለውን ዋጋ በተለይ ጸረ ክርስቲያኖች ጸረ ክርስትና ከሆኑ አካላት ክርስቲያኖች ምን ሊገጥማቸው እንደሚችል ሲነግረን ምንድን ነው የሚለው? ዝቅ ብሎ ስላንተ አለ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርናል። ይህ እንግዲህ በመጽሐፍ ቅዱስ በተለይ አባቶቻችን ነቢያት፣ ሐዋርያት በአገልግሎት ዘመናቸው ምን እንደገጠማቸው ይሄ ተግዳሮት ይሄ ኩነት ደግሞ እነርሱ ወንጀል ፈጽመው አላስፈላጊ ተግባር ፈጽመው ሳይሆን ስለ ክርስቶስ ብለው የተቀበሉት መሆናቸው በምን መልኩ ነው ያረጋገጡት? ስለ አንተ አሉ። በደንብ አስተውሉ። ስለ ክርስቶስ ምን እንደሚገጥማቸው ከዚያ ምንድን ነው ያሉት? ነገር ግን ክርስቶስን የያዘ ክርስቲያን የሆነ የእግዚአብሔር የሆነ ሞቶ እንደማይቀር ወድቆ እንደማይቀር የሚገጥመን ፈተና መጥፊያችን ሳይሆን መጠናከሪያ እንደሚሆን ከምንም በላይ የእግዚአብሔር መሆን ደግሞ ጉልበትን እንደሚሰጠን እግዚአብሔርን ለያዘ ሰው እርሱ ስለሚወደን በዚህ በወደደን በእርሱ ድል አድራጊዎችን ድል መንሳት እንደምንችል ደግሞ ይነግረናል ማለት ነው። ከአሸናፊዎቻችን አለ ቅዱስ ጳውሎስ እንበልጣለን አለ። ነገር ግን ብልጫችን ከየት የተነሳ ነው እንል ይሆናል። በምን መልኩ ነው እኛ የምንበልጠው እንል ይሆናል። ብልጫችን እግዚአብሔርን መያዛችን ነው። ኃይላችን የእግዚአብሔር መሆናችን ነው። ክርስቶስን መያዝ ደስታ ነው። በዚህ ዓለም ላይ ሁኔታዎች ሊሞሉ ይችላሉ፣ ሊጎሉ ይችላሉ። በዚህ ምድር ላይ ስንኖር ሁል ጊዜ ደስታ አይደለም። ብዙ ተግዳሮቶች በሕይወታችን ሊያጋጥሙ ይችላሉ። ታዲያ ሐዋርያው ቅዱስ ጳውሎስ እነዚህ ተግዳሮቶች ከክርስቶስ ሊነጥሉኝ አይችሉም፣ የእግዚአብሔር ከመሆን ወደ ኋላ ሊመልሱኝ አይችሉም፣ እኔና እግዚአብሔርን እኔና አምላኬን እኔና ፈጣሪዬን ሊነጣጥሉን አይችሉም ማለት። ተመልከቱ፣ በዚህ ምድር ላይ ስንኖር በርካታ ፈተናዎች በሕይወት ዘመናችን ሊያጋጥሙን ይችላሉ። እነዚህ ነገሮች ታዲያ ለእኛ ልክ የሰማዕትነት ውጤቶች ናቸው ማለት ነው። በዚህ አንጻር ሐዋርያው ቅዱስ ጳውሎስ ስለ ሰማዕትነት የሰማዕትነትን ውጤት እያስረዳን ነው ማለት ነው። በተለይ እኛ ክርስቲያኖች በሕይወት ዘመናችን በዚህ ዓለም ላይ በምንኖርበት ሰዓት በብዙ ፈተናዎች የታጀብነን ይታወቃል። ሰማዕትነት ማለት እንግዲህ ስለ ክርስቶስ መስክሮ ስለ ክርስትና መስክሮ በሃይማኖት ጸንቶ ለራስ ብቻ መጽናት ሳይሆን ሌሎችንም አጽንቶ በክርስትና አማካኝነት የክርስቶስ በመሆን
የሚመጣውን ተግዳሮት የሚመጣውን ፈተና መቀበል ወይም ማስተናገድ ማለት ነው። አምላካችን እግዚአብሔር በርካቶችን ለዚህ ዕድል አብቅቷቸው እምነታቸውን አጽንተው ምስክሮች ሆነው አልፈዋል። የተወደዳችሁ የእግዚአብሔር ልጆች፣ ሰማዕት ማለት ምስክር ማለት ነው። ሰማዕትነት ማለት ደግሞ ምስክርነት ማለት ነው። የምንመሰክረው ስለ ሃይማኖታችን ነው። የምንመሰክረው ስለ እግዚአብሔር ነው። የምንመሰክረው ቃሉን ነው። ተመልከቱ፣ የእግዚአብሔርን ቃል ወደ ዓለም ይዘን በወጣን ጊዜ ዓለም ላትቀበለን ትችላለች። ከዚያስ ከዓለማውያን የእግዚአብሔርን ሐሳብ ለማስተናገድ ፍላጎት ከሌላቸው ሰዎች ዘንድ እኛ ክርስቲያኖች ልንፈተን እንችላለን ማለት ነው። ነገር ግን ፈተናን ሁሉ እንደ መልካም አድርገን፣ ምክንያቱም ይህቺ ምድር መሸጋገሪያ ናት። እኛ አገራችን በሰማይ ነው። ዛሬ በምድር ስንኖር ሁሉ ነገር ቢሞላልንም ትተነው እንሄዳለን። ቢጎልብንም ደግሞ ወደሚሻለው እንሄዳለን። ስለዚህ በዚህ በመሸጋገሪያው ዓለም ላይ ሆነን የእግዚአብሔርን ለመሆን መታደር የለም። ብዙውን ጊዜ በሥጋችን በሚገጥመን ፈተና፣ በሥጋችን በሚገጥመን ተግዳሮት፣ በሚመጣብን ውጣ ውረድ ተስፋ እንቆርጥና በእግዚአብሔር ላይ እናጉረመርማለን። ይሄ ግን ስህተት ነው። ውድ ክርስቲያኖች አስተውሉ። እግዚአብሔር አምላክ እንድንታመንለት ይፈልጋል። ስለዚህ ሕይወታችን በራሱ በሰማዕትነት የተሞላ ነው። ሕይወታችን የምናሳልፈው በምድር የምንኖረው አኗኗራችን በራሱ በሰማዕትነት የተሞላ ነው ማለት ነው። ይሄን ደግሞ ከራሱ ከክርስቶስ ተምረናል። ሰማዕትነት ማለት ምስክርነት ማለት ሕይወትን እስከ ማሳለፍ ያስከትላል ማለት ነው። ወይም በሕይወታችን በሕይወት የመኖር መብታችን እንኳን ልንነጠቅ እንችላለን ማለት ነው። ይሄን ደግሞ ከጌታችን ከመምህራችን ከፈጣሪያችን ከቸሩ መድኃኔዓለም እንማራለን። እርሱ ራሱ ምንድን ያለን በዚህ በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ምንድን ያለን? ሕይወትን አሳልፎ እንደ መስጠት ወይም እስከ መስጠት የሚደርስ የፍቅር ጥግ እንደሆነ ተመልከቱ። ሕይወቱን አሳልፎ ክርስቶስ ስለ እኔና ስለ እናንተ ኃጢአት፣ ስለ እኔና ስለ እናንተ በደል፣ ስለ እኛ መተላለፍ እርሱ እኛን ከመተላለፍ እኛን ከመጥፋት እኛን ከውድቀት ያነሳን ዘንድ እርሱ የእኛን በደል ተሸክሞ በመስቀል ላይ ተሰቅሎ ሕይወቱን አሳልፎ ሰጠ። ሕይወቱን ከሰጠ በኋላ እርሱ ራሱ የተናገረው ነገር አለ። ምንድን ያለው? ስለ ምንድን ነው? ሕይወትን ለሰው አሳልፎ ከመስጠት በላይ ይሄን የሚያክል ፍቅር ለማንም የለውም አለ። እውነት ነው። የራስን ሕይወት አሳልፎ ስለ ሰው የሚሰጥ የለም። ይሄን ያደረገው ማን ነው? ራሱ ቸሩ መድኃኔዓለም ብቻ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የቅድስት ቤተ ክርስቲያናችን ጌታ፣ የሁላችን ፈጣሪ፣ የሁላችን አስገኝ የሆነ ቸሩ መድኃኔዓለም መተኪያ የሌላት ሕይወቱን አሳልፎ ስለኛ ሰጠ። ታዲያ ከዚህ የምንማረው ነገር አለኛ። ሕይወትን አሳልፎ መስጠትን የመሰለ ፍቅር የለም ማለት ነው እና በርካቶች የቤተ ክርስቲያናችን አባቶች፣ ነቢያቱ፣ ሐዋርያቱ፣ ሊቃውንቱ ስለ ሃይማኖታቸው፣ ስለ ቤተ ክርስቲያናቸው፣ ስለ ወንጌል መስፋፋት በዚህ ክፋት በተሞላበት ዓለም ላይ እየዞሩ አስተምረዋል፣ እየዞሩ መክረዋል፣ ዞረው ምስክሮች ሆነዋል። እኛም የእነሱ በረከት እንዲደርሰን አምላካችን ቅዱስ እግዚአብሔር ለእያንዳንዳችን ይፍቀድልን። የተወደዳችሁ የክርስቶስ ቤተሰቦች ዛሬ በዚህ ዓለም ላይ በምንኖርበት ሰዓት እኛም ከኑሮ ጋር በሚገጥመን ውጣ ውረድ
በሃይማኖታችን ምክንያት በሚገጥመን ውጣ ውረድ የሰማዕትነትን ሕይወት እንጋፈጣለን ማለት ነው። ከኃጢአት ጋር እንጋፈጣለን። ይሄ አንዱ ሰማዕትነት ነው ማለት ነው። ሰው ኃጢአት ላለመስራት፣ ግፍ ላለመፈጸም፣ እግዚአብሔር አምላኩን ላለማሳዘን የወሰነ እንደሆነ ይሄንን ውሳኔ ተግባራዊ ለማድረግ ይፈተናል። በዚህ መልኩ በምንፈተንበት ሰዓት ሁላችንም ሰማዕትነት ወይም የሰማዕትነትን ዕድል እየተጎነጨን ነው ማለት ነው። ቅዱስ ጳውሎስም እንደዚህ ነው፣ እንደሚታረዱ በጎች ተቆጠርን ያለው ማለት ነው። ቅዱሳን አባቶቻችን ዓለም አልተገባቻቸው የእግዚአብሔርን ቃል በመመስከራቸው ምክንያት አልተሸለሙ። ሁሉ ነገር ቀይ ምንጣፍ አንጥፎ ጉንጉን አበባ ይዞ የተቀበላቸው የዓለም ክፍል የለም። ሰይፍ ነው የተከተላቸው፣ ሞት ነው የተከተላቸው። እየሞቱ ነገር ግን ክርስትና እንድትበዛ እንድትሰፋ አድርገዋል ማለት ነው። ስለዚህ ሰማዕትነት ማለት ስለ ክርስቶስ መመስከር ማለት የሚያስከፍለውን ዋጋ በትክክል መረዳት አስፈላጊ እንደሆነ እንገነዘባለን ማለት ነው። አባቶቻችን ሐዋርያት ሕይወታቸው፣ ነቢያት ሕይወታቸው የነበረው ወይም ከዚህ ምድር ላይ የተሰናበቱት ከዚህ ምድር ላይ የለቀቁት አልጋ በአልጋ በሆነ ኖረው አይደለም፣ በሰማዕትነት ነው። ቤተ ክርስቲያናችን ከዓለም ጥግ እስከ ጥግ ድረስ ክርስትና ከጫፍ እስከ ጫፍ ድረስ የተስፋፋችው በደም ነው ማለት ነው። በደንብ አስተውሉ። ይሄ ማለት ምን ማለት ነው? ዋጋ የተከፈለላት ቤት ናት ቤታችን። ስለ ሃይማኖታቸው አባቶቻችን ዋጋ ከፍለዋል። ክርስቲያን መሆን አይጠበቅባችሁም ሲባሉ እኔ ክርስቲያን ነኝ ብለው መስክረዋል ማለት ነው። እንዲህ ያለውን በረከት አምላካችን ቅዱስ እግዚአብሔር ለእያንዳንዳችን እንዲለግሰን መልካም ፈቃዱ ይሁንልን። በእርግጥ ስለ ሰማዕትነት ሕይወትን አሳልፎ ስለ ወንጌል ሕይወትን አሳልፎ ስለ ክርስትና መስጠት ከክብር የሚበልጥ ክብር የሚያሰጥ መሆኑን በመጽሐፍ ቅዱሳችን በተለያዩ ቦታዎች እናነባለን። በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 39 ላይ እንዲህ የሚል ቃል እናገኛለን። ነፍሱን የሚያገኝ ያጠፋታል፣ ነፍሱን ስለ እኔ የሚያጠፋ አለ ያገኛታል አለ። ተመልከቱ፣ በዚህ ምድር ላይ በዚህ ዓለም ላይ በሚከተለን መከራ እጥፍ ዋጋ በላይ በሰማይ እናገኛለን። በእግዚአብሔር ዘንድ እጥፍ ዋጋ ይጠብቀናል። ስጋት የለብንም። የተሻለ ቦታ ላይ እንሄዳለን። ስለዚህ ለምድራዊ በረከት፣ ለምድራዊ እድገት፣ ለምድራዊ ጉዳይ፣ ለምድራዊ ሕይወት ብለን ሃይማኖታችንን መካድ አይጠበቅብንም ማለት ነው። ምክንያቱም ምንድን ነው? ይሄ ያልፋል። ወደማያልፈው እንሄዳለን፣ እንሸጋገራለን። ስለዚህ በዚህ ምድር ላይ ጥቂት መከራን መቀበል የተሻለ ዕድል እንደሚያሰጥ ወንጌላዊው ቅዱስ ማቴዎስ በዚህ መልኩ ይነግረናል ማለት ነው። በሌላ ቦታ ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች ወይም ክርስቲያኖች በላከው መልእክቱ በምዕራፍ 1 ቁጥር 29 ላይ መጽሐፍ ቅዱሳችንን ስናነብ እንዲህ ይለናል። ይህ ስለ ክርስቶስ ተሰጥቷቸዋል ካለ በኋላ በእርሱ እንድታምኑ ብቻ ሳይሆን ስለ እርሱ መከራን እንድትቀበሉም ጭምር ነው ይላል። ተመልከቱ፣ ስለ ክርስቶስ መከራን መቀበል ክብር ነው። ስለ ክርስትና መከራን መቀበል በላይ በመንግሥተ ሰማያት እጥፍ ዋጋን የሚያስገኝ እንደሆነ ከዚህ እንረዳለን ማለት ነው። በተለይ ባለ ራእዩ ቅዱስ ዮሐንስ በዮሐንስ ራእይ ምዕራፍ 2 ቁጥር 10 ላይ እናነባለን። ምንድን ነው የሚለን? እስከ ሞት ድረስ የታመንህ ሁን አለ። ተመልከቱ፣ እስከ ምን ድረስ አለ? እስከ ሞት ድረስ የታመንህ ሁን፣ የሕይወትንም አክሊል እሰጥሃለሁ አለ። ክብር ምስጋና ለአምላካችን ለቸሩ መድኃኔዓለም ይሁን። እስከ ሞት ድረስ መታመን ያስፈልጋል፣ መጽናት ያስፈልጋል። የሆነ ነገር እስኪሳካልን ድረስ ብቻ አይደለም። እግዚአብሔር
በአስቤዛ አይወቀስም። ከዚህ ምድር ባለፈ በመንግሥተ ሰማያት የሚያስከብረን ከፍ ከፍ የሚያደርገን አምላክ ያለን ሰዎች ነን። ወደሚሻለው ወደ ላይ ወደ ሰማይ የምንሸጋገር ሰዎች ነን። በዚህ ምድር ላይ ስንቀመጥ የዚህ ምድር ሕይወታችን ኑሯችን ገደብ ያለው ዕድሜያችንም የተለካ የተመጠነ መሆኑ የተረዳን ሰዎች ልንሆን ይገባል ማለት ነው። ስለዚህ በዚህ ምድር ላይ እስከ ሞት ድረስ ልንጸና በእምነታችን ልንጸና አስፈላጊ እንደሆነ ከዚህ እንረዳለን ማለት ነው። የኦርቶዶክሳውያን አባቶች ታላላቅ ቅዱሳን አባቶች ሰማዕትነትን በልዩ ሁኔታ ገልጸውታል። በተለይ ሊቁ ቅዱስ ዮሐንስ አፈወርቅ ምንድን ነው ያለው? ምን ብሎ ነው የጻፈልን? ሰማዕታት በሚሞቱበት ጊዜ አይሸነፉም፣ ይልቁኑ ያሸንፋሉ አለ። አይሁድ ክርስቶስን በመስቀል ላይ በሰቀሉት ጊዜ ያሸነፉ መሰላቸው፣ ነገር ግን እየተሸነፉ ነበር። አዎ ክርስትናን በዚህ መልኩ ዛሬ ዓለምን እንዲከድን በሁሉም የዓለም ክፍል ላይ የክርስቶስ የሆኑ ክርስቲያኖች እንዲበዙ ምስክሮች እንዲበዙ የሆነበት ትልቁ ምክንያት ይሄ ከፍተኛ የሆነ ሰማዕትነት ዋጋን የሚያስከፍለው ሰማዕትነት ስለነበረ ነው፣ ስለቆየን ነው ማለት ነው። ዛሬም ድረስ አባቶቻችን በእምነታችን ጸንተን ሌሎችን ደግሞ ማጽናት እንዴት እንደምንችል ያስረዱን አባቶች አሉ። አምላካችን እግዚአብሔር አባቶች ያሉ አባቶችን ስለሰጠን ምሳሌዎች እነሱን ምሳሌ አድርገን እነሱን አብነት አድርገን በእምነታችን እንድንጸና ይህንን እድል ስለሰጠን ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንግዲህ ክርስትና ሁል ጊዜ ልንገነዘብ ይገባል። የተመሰረተችው በመስቀል ላይ ነው፣ በመስቀል ላይ ነው እና ክርስቶስ ምቾትን፣ ድሎትን፣ ጥቅምን በመሻት ሳይሆን መስቀሉን ተሸክመን መከራውን ታግሰን ቀራንዮን የመሰለው ውጣ ውረዱን ታግሰን የሚያስለቅሰውን የዚህ ዓለም ሕይወት የምናነባበትን የዚህን ዓለም ኑሮ እርሱን እየተወን ፍለጋችንን ክርስቶስን በመከተል እንዲሁም ክርስቶስን እየተመለከትን ሩጫችንን መቀጠል እንድንችል አባቶቻችን በብዙ ሁኔታዎች ውስጥ አስረድተውናል፣ አስተምረውናል። ስለዚህ ዛሬም እኛ በዚህ ምድር ስንኖር ከኃጢአት ጋር ልንታገል ይገባል። ኃጢአትን ልንነሳ ይገባል። ከክፋት ለመለየት የሰማዕትነትን ዋጋ ልንከፍል ይገባል ማለት ነው። ያንን ካደረግን ከእግዚአብሔር ዘንድ በረከትን እናገኛለን። ከእግዚአብሔር ዘንድ ረድኤትን እናገኛለን። በእግዚአብሔር ፊት እጥፍ ዋጋ ይጠብቀናል። ክርስቲያኖች አምላካችን እግዚአብሔር በበረከቱ እንዲጎበኘን መልካም ፈቃዱ ይሁንልን። ዛሬ እኛ የምንኖርባት ዓለም በተለይ ለእግዚአብሔር ሰዎች የተመቸች አይደለችም። ለክርስትናው የተመቸች አይደለችም። ቀድሞም ለክርስቶስ አልተመቸችም። ያለንባት ዓለም ማለት ነው። በተለይ ዓለማችን አወዛጋቢ የሆነች ዓለም ናት። ዘመናችን እጅግ አወዛጋቢ በሆነ ዘመን ላይ እየኖርን ነው። ይሄን ልንረዳ ይገባል። ዘመናችን በዓለማችን ላይ ዛሬ ፍትሕ የጠፋበት ዘመን ነው። ዘመናችን ዓለማችን እባብና ጊንጡን የተሞላች ዓለም ናት። በደንብ አስተውሉ። ዓለማችን ዛሬ ሁሉ ሰው የሚሰቃይባት፣ ሁሉ ሰው ደስታን የማያገኝባት፣ ስመ እግዚአብሔር የማይከብርባት ዓለም ላይ እየኖርን ነው። ይሄንን በትክክል ከተረዳን ታዲያ ለሃይማኖታችን በሃይማኖታችን ጽኑዓን መሆን በጸሎት መትጋት ዕለት ዕለት የእግዚአብሔርን ቃል ለመስማት ዕለት ዕለት የእግዚአብሔር ቤተሰብ ሆነን በቤቱ ጥላ ስር ተሰብስበን ቃሉን በመስማት ልናሳልፍ የሚገባው። ይሄ ካልሆነ ዘመናችን ክፉ የሆነ ዘመን ነው። ዓለማችን አዎ የሕግ መቃብር የሆነችበት ሁኔታ ነው ያለው። የደም ጽዋ መንደር ሆናለች ዓለማችን ማለት ነው። የሽፍቶች ከተማ ሆናለች ዓለማችን። ይሄንን ልንረዳ
ልንረዳ ይገባል፣ ልናውቅ ይገባል። የገዳዮች ቀይ ሆናለች ዓለማችን። ዛሬ የዓለምን ሁኔታ የዓለምን ገጽታ ዞር ዞር እያልን ልንፈትሽ ልንመረምር ይገባል። ዛሬ የምንኖርባት ዓለም የሞት መናገሻ ሆናለች። ዛሬ የምንኖርባት ዓለም የክህደት ማሰሻ ሆናለች። ዛሬ የምንኖርባት ዓለም ለእግዚአብሔር ልጆች ለክርስቲያኖች ምቹ አይደለችም። ዋጋ የምንከፍልባት ዓለም ላይ እየኖርን ነው ክርስቲያኖች። ስለዚህ ዛሬ በዚህ ምድር ላይ ስንኖር ዓለም ዘመናችን የክፋት ሁሉ መዳረሻ የሆነበት ዘመን ላይ እንገኛለን። ታዲያ በዚህ ሰዓት ከኛ እንደሚጠበቅ ነገር አለ። አዎ በየጊዜው ጆሮአችን የሚሰማው እጅግ የሚሰቀጥጥ ጆሮን ጭው የሚያሳይ ነገር ነው። ጆሮን ጭው የሚያደርግ ነገር በየቀኑ እንሰማለን። ለዓይን የማይመች ለማየት የማያስደስት ነገሮችን መመልከት ልምዳችን ሆነዋል ክርስቲያኖች። በተለይ ዛሬ ላይ ከኛ የሚጠበቀው ምንድን ነው? ዓለምን በትክክል ማወቅ ነው ማለት ነው። ዓለማችንን ዘመናችንን በአግባቡ መረዳት ማወቅ ነው። አዎ ዓለማችን የአመፅ ማጠንጠኛ ክፍል ሆናለች። ዓለማችን የጥፋት ጎተራ ሆናለች። ዓለማችን ነውር የሆኑ ነገሮች ሁሉ ቋት ሆናለች። ዓለማችን የሴራ ማንጎቻ ሆናለች። የመልካም ነገር አባይ ሆናለች። የአጋንንት መንደር ሆናለች ዓለማችን። በትክክል ይህንን ዓለም የተረዳነው እንደሆነ ታዲያ በእውነት እኛ ከኛ ይጠበቃል። የኔ ድርሻ ምንድን ነው? ምን ማድረግ አለብኝ ብለን ወደ መፍትሄው እንሄዳለን ማለት ነው። መፍትሄው በእግዚአብሔር እጅ ነው ያለው። እግዚአብሔር ጠባቂ አምላክ ነው። ታዳጊ አምላክ ነው። የሚታደገን አምላካችንን ዘወትር ደጅ ልንጠና ይገባል። ዘወትር በጸሎት በፊቱ ልንገኝ ይገባል። ያ ከሆነ የእግዚአብሔር በረከት ከኛ ጋር ይሆናል። ያ ከሆነ አዎ ከጥፋት የሚታደገን አምላክ ከኛ ጋር ስላለ የኛ ድርሻ በር ማንኳኳት ነው። ክርስቲያኖች በር ማንኳኳት ነው። ከዚያ እግዚአብሔር ጸሎታችንን፣ ልመናችንን፣ አስተቆጣችንን ይቀበላል፣ ይሰማል። መፍትሄው በእግዚአብሔር እጅ ነው ያለው። የኛ ድርሻ በር ማንኳኳት ነው። የኛ ድርሻ በጸሎት መትጋት ነው። የኛ ድርሻ እንደ ቃሉ ለመኖር መወሰን ነው። የኛ ድርሻ ወደ እግዚአብሔር ቤት እግሮቻችንን ማፍጠን ነው። እግዚአብሔር መፍትሄ ያለው ክርስቲያኖች። አዎ ዛሬ ብዙዎቻችን እውነት ነው በዚህ ዓለም ስንኖር ዓለም ወቅታችን ዘመናችን ሰላም የደፈረሰበት ዘመን ነው። ዘመናችን ጊዜያችን ቀድሶ ማውረድ ያልተቻለበት ዘመን ላይ እንገኛለን። ዛሬ ነግዶ ማትረፍ ያልተቻለበት፣ አርሶ ማምረት ያልተቻለበት፣ ተምሮ ማስተማር ያልተቻለበት፣ ወጥቶ መግባት ያልተቻለበት፣ ወልዶ ማሳደግ ያልተቻለበት፣ አዎ እነዚህ ሁሉ ነገሮች መንገዶቻችን ሕይወታችን በእሾህ የታጠረበት ዘመን ላይ እንገኛለን። ታዲያ በዚህ ሰዓት መፍትሄው ከእግዚአብሔር ዘንድ ስለሆነ እግዚአብሔርን ደጅ መጥናት ያስፈልጋል። እግዚአብሔር ሆይ አገራችንን የሰላም አገር አድርግልን ብለን ወደ እግዚአብሔር እንማጸን ይገባል። እግዚአብሔር ሆይ ለዓለም ሰላምን ስጥልን ብለን እግዚአብሔርን ልንለምን ይገባል። እግዚአብሔር ሆይ የክፉ አድራጊዎችን ልቡና መልስ እያልን እግዚአብሔርን እንማጸን ይገባል። ክፉ የሚያስቡ ሰዎችን ወደ በጎነት መልስልን ብለን ስለ እነርሱ ልንጸልይ ይገባል። ሃይማኖታችንን አጽራረ ሃይማኖትን አጽራረ ክርስትናን አስታክስልን ብለን የምንጸልይበት ጊዜ ነው። አዎ ዛሬ የምንበላበት የምንጠጣበት የምንደሰትበት ጊዜ አይደለም። እውነት ለመናገር በጾም በጸሎት በሱባኤ በቅድስት ቤተ ክርስቲያን ጥላ ስር ተሰባስበን ማረን፣ ይቅር በለን፣ ተውልን፣ እዘንልን የምንልበት ሰዓት ነው። ስለዚህ ክርስቲያኖች በዚህ መልኩ አምላካችን ቅዱስ እግዚአብሔር
የምናገለግልበትን ዕድሜና ጤና እግዚአብሔር ይስጥልን። ዛሬ በዓለም የሚታየው ነገር ሁሉ የኃጢአት ውጤት ነው፣ የግፍ ውጤት ነው፣ ያለመመለሳችን ውጤት ነው። አዎ መከፋፈሉ ሰፋ። አዎ እርስ በርስ ክፉ በክፉ መጠላለፉ በዛ። ከዚህ የተነሳ እኛ ሰላምን አጥተናል፣ ፍቅሩ ርቆናል፣ ሌላው በረከቱ ርቆናል። ትላንት አባቶቻችን በሕይወት ዘመናቸው አምላካቸውን እግዚአብሔርን ተማጽነው በተማጸኑት ልክ እጥፍ የሆነ ስጦታን ከእግዚአብሔር ሲያገኙ ቆይተዋል። እኛ ግን ዛሬ እንሰራለን፣ ግን በረከት የለም። ይሄ ሁሉ ለምን ሆነ ብለን ደግሞ ራሳችንን ጠይቀን አናውቅም። ግዴላችሁ ክርስቲያኖች፣ ወደ እግዚአብሔር እንመለስ፣ ፊታችንን ወደ እግዚአብሔር እናዙር። አሁን ዓለምን መስለን የምንኖርበት ጊዜ አይደለም። በእግዚአብሔር ቤት ተሰባስበን ስለ ወገኖቻችን የምንጸልይበት፣ ስለ ራሳችን የምንጸልይበት፣ ስለ ቤተሰቦቻችን የምንጸልይበት፣ ስለ ስራችን የምንጸልይበት፣ ስለ ሀገራችን ሰላም የምንጸልይበት፣ ስለ ዓለም ሰላም በእግዚአብሔር ዘንድ በእግዚአብሔር ፊት ቆመን የምንጸልይበት ዘመን እንዲሆንልን በእግዚአብሔር ቤት የምንሰባሰብበት ጊዜ እንጂ የጥላቻን ዘመን የለንም። ክርስቲያኖች፣ እግዚአብሔር የሰጠን ጊዜ ለፍቅርም እንኳን በቂ አይደለም፣ እንኳን ጥላቻው ተጨምሮበት። ስለዚህ ሁላችንም በአንድ ልብ ሆነን አሁን በተለይ በጾም ላይ እንገኛለን። ጾማችን የበረከት እንዲሆን፣ የፍቅር እንዲሆን፣ የስምምነት እንዲሆን፣ ሕይወታችን እንዲባረክ በእግዚአብሔር ቤት ሌት ተቀን ጠዋትና ማታ እየመጣን ልንጸልይ ይገባል። ውድ የተዋህዶ ልጆች፣ ይህን ያደረግን እንደሆነ እግዚአብሔር መፍትሄ አለው። ይሄ ከርቀት የምንሰማው ነገር ነገ እዚህ ብለን የምናመለክትበት ቀን ወደ እኛ ሳይመጣ እኛ ዛሬ ባለን ሰዓት እግዚአብሔር ልንማጸን ይገባል፣ ማረን ልንለው ይገባል። ስለዚህ ይህን ያደረግን እንደሆነ እግዚአብሔር ደግሞ በምሕረት ዓይኖቹ ይመለከተናል። እንቆቅልሽ የሆነብንን ነገር ይፈታል፣ እርሱ ያስተካክላል። አምላካችን ቸሩ እግዚአብሔር ሕይወታችንን እንዲያስተካክልልን መልካም ፈቃዱ ይሁንልን። ዘመናችንን እንዲያስተካክልልን፣ ጊዜያችንን እንዲባረክልን፣ ንስሐ የምንገባበትን የእንደገና ዕድል እንዲሰጠን አምላካችን እግዚአብሔር በጎ ሐሳቡ ይሁንልን። ዛሬ ቤተ ክርስቲያናችን ሰላም፣ ፍቅር፣ አንድነትን፣ ስምምነትን ትሰብካለች። እኛም ሁላችንም የቤተ ክርስቲያናችንን ድምፅ ለዓለም እንድናስተጋባ፣ ዓለም ሰላም እንዲሆን፣ ዓለም ፍቅር እንዲሆን፣ ሁላችንም ፍቁራን እንድንሆን፣ እርስ በርሳችን በመዋደድ እርስ በርሳችን በመተሳሰብ አብሮነትን በማጎልበት አብረን መኖር የምንችልበትን የንስሐ ዘመን እንደገና ዛሬ እግዚአብሔር ይስጠን። ሁላችንም በዚህ በተማርነው ትምህርት በእውነት ሕይወታችን ተለውጦ የሌሎች ወገኖቻችንንም ሕይወት እንዲለወጥ ምክር ሰጥተን በእውነት ክፉ አድራጊዎች እንኳን ሳይቀሩ እየጸለይን እነርሱም ወደ መልካም መንገድ እንዲመለሱ ሃይማኖታዊ ግዴታችንን መወጣት እንድንችል አምላካችን እግዚአብሔር ፈቃዱ ይሁንልን። እግዚአብሔር ይርዳል። የተማርነው ትምህርት ለፍሬ ይበለው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆይ።